ሰላም እንዴት ቆያችሁ? በፓርት 7 ቪዲዮ ተመልሻለሁ። በዛሬው ደግሞ ስለ አድቫንስድ ኦፕሬተር እና ስለ ፕሪሲደንስ ኢን ሲ ፕላስ ፕላስ የሚለውን ኮንሰፕት የምናይ ይሆናል ማለት ነው። ይሄ የቻፕተሩ የመጨረሻው ፓርታችን የሚሆነው ቀጣይ ቻፕተር 3 ነው የምንጀምረው ማለት ነው። ስለዚህ በፓርት 7 ከቨር የምናደርጋቸው ኮንሰፕቶች መጀመሪያ ስለ ኮንዲሽናል ኦፕሬተር የሚባል አለ። እሱን ኦፕሬተር በደንብ እናያለን። ዘን በሁለተኛ ደግሞ ኮማ ኦፕሬተር የሚባል አለ። ዘን ሳይዝ ኦፍ ኦፕሬተር እና ስለ ኦፕሬተሮች ፕሪሲደንስ ደግሞ ኦርደራቸው ቅደም ተከተላቸው ምን ይመስላል ኦፕሬተሮች የሚለውን እሱን አይተን የቻፕተር 2 የመጨረሻውን ፓርት እንጨርሳለን ማለት ነው። እና ዘን መጨረሻ ላይ የተወሰኑ ጥያቄዎችን የምንሰራ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ኦፕሬተር ሌሎች የኦፕሬተር አይነቶችን ካላያችኋቸው በፓርት 5 እና በፓርት 6 ሰርቻችኋለሁ። እነሱን ተመልሳችሁ ፓርት 5 እና ፓርት 6 ቼክ ማድረግ ትችላላችሁ። ስለ አርትሜቲክ፣ ስለ ኮንዲሽናል፣ ስለ ኮምፓሪዝን ብዙ አይነት ኦፕሬተሮችን ፓርት 5 እና ፓርት 6 ላይ ከብር አድርጌያለሁ። እነዛ ቤዚክ የሆኑ ነገሮች ናቸው። እነዛን ተመልሳችሁ ቼክ ማድረግ ትችላላችሁ። ስለዚህ ኮንዲሽናል ኦፕሬተር የሚባለው መጀመሪያ በሀምልክቱ ስንነሳ የጥያቄ ምልክት ኩዌሽን ማርክ ዘን ሁለት ነጥብ አድርገን እነዚህ ሁለቶቹ ናቸው በአንድ ላይ ኮንዲሽናል ኦፕሬተር ብለን የምንጠራው ማለት ነው። ስለዚህ ኮንዲሽናል ኦፕሬተር የሚለው ምንድነው? ሾርት ሃንድ ኦፍ ኢፍ ኤልስ ኮንዲሽን። ይሄ ኤልስ ኢፍ የሚለው ኮንዲሽናል ስቴትመንት ላይ በኋላ የምናየው ቻፕተር 3 ላይ በኋላ የምናየው ይሆናል። ነገር ግን ከዚህ ጋር ጀስት ኮንዲሽናል ለማስተማር ስለሆነ ኮንዲሽናል በደንብ ክሊርሊ እዚህ ጋር ላስረዳችሁ። በኋላ ግን ኢፍ ኤልስ የሚባለውን ሳስረዳችሁ አስታውሳችኋለሁ ማለት ነው ኮንዲሽናል ኦፕሬተር ጋር አገናኝቼ። ስለዚህ ኮንዲሽናል ኦፕሬተር የሚባለው ምን አይነት ስትራክቸር ነው ያለው? እዚህ ጋር መጀመሪያ ላይ ኮንዲሽኑ ይቀመጣል። ዘን ከዚህ ጋር ቫልዩ 1 እዚህ ጋር የምታዩት ከሆነ ጥያቄ ምልክቱ አለች። ዘን ቫልዩ 1 ሁለት ነጥብ ዘን ቫልዩ 2። አሁን ይሄም እንደሚያደርግልን ከዚህ ጋር ኮንዲሽኑ ምንድነው ወይ ትሩ ወይ ፎልስ ነው የሚሆነው። ከዚህ ላይ በፓርት ለኮምፓሪዝን ኦፕሬተር ያልኳችሁ ነገር ኮምፓሪዝን ኦፕሬተር ሉፕ ላይም ስንሄድ ወይም ደግሞ ኮንዲሽናል ላይም ስንሄድ እና ደግሞ ኢፍ ላይም ስንሄድ በጣም የሚጠቅመን ስለሆነ በደንብ ተካርጉት ብያችሁ ነበር። አሁን እዚህም ጋር የምንጠቀመው እነዛን ነው ማለት ነው። ስለዚህ እዚህ ጋር ኮንዲሽን አለ። ኮንዲሽኑ ምንድነው የሚያደርገው? ወይ ትሩ ወይ ፎልስ መሆኑን ዲሳይድ ማድረግ ማለት ነው። ዘን ይሄ ትሩ ከሆነ እቺ ቫልዩ 1 የምትለው ምን ትሆናለች ማለት ነው። እቺ ቫልዩ 1 የምትለውን ነገር ይይዛል ሪዛልቱ ማለት ነው መጨረሻው። ነገር ግን ፎልስ ከሆነ እቺኛቷን ቫልዩ 2 የምትለውን ይይዛል ማለት ነው። ይሄኛውን ትቶ ኮንዲሽናል የምንለው ይሄን የሚያደርግልን ማለት ነው። መጀመሪያ እዚህ ጋር ትሩ ነው ፎልስ የሚለውን ዲሳይድ ያደርጋል። ትሩ ከሆነ እቺ ቫልዩ 1 የሚለውን ይይዛል። ዘን ፎልስ ከሆነ ደግሞ ቫልዩ 2 የሚለውን ይይዛል ማለት ነው። አሁን ይሄ ለምንድን ነው የሚጠቅመው በምንልበት ሰዓት የመጀመሪያው ጥቅሙን ከዚህ ጋር ላሳያችሁ። ሁለት ነምበር ተሰጠንና ሁለት ነምበሮች ማክሲመም የሆነውን ቫልዩ የሚያወጣልን ፕላስ ፕላስ ኮድ ስሩ ተባለ። ለምሳሌ እዚህ ጋር ኢንት ማክሲመም የሆነውን ቫልዩ ኤ እና ቢ የሚባሉ ሁለት ቫልዩዎች አሉ። ስለዚህ ከኤ እና ከቢ የትኛው ነው ማክሲመም የሚለውን የሚያወጣ ስሩ ከተባለ ምን እናደርጋለን ማለት ነው። ኢንት ማክስ እኩል ይሆናል ከዚህ ጋር ኮንዲሽን እናስቀምጣለን። ኮንዲሽኑ ምን ብለን ነው? ኤ ግሬተር ዛን ቢ። እንደምታዩት ከሆነ እዚህ ጋር ግሬተር ዛን ምትለው ምን ኦፕሬተር ነው ያልናት በባለፈው ኮምፓሪዝን ኦፕሬተር ወይም ደግሞ ሪሌሽናል ኦፕሬተር ነው ያልናት። እንደምታደርግልን ወይ ትሩ ወይ ፎልስ። ስለዚህ ኤ ከበለጠ ትሩ ይሆናል ወይ ደግሞ ኤ እኩል የሚሆንም ከሆነ የሚያንስም ከሆነ ፎልስ የሚለው ዲስፕላይ ይሆናል ማለት ነው። ስለዚህ ምን ያደርግልናል? ከዚህ ጋር ኮምፔር ያደርግልናል። እንደምታዩት ስትራክቸሩን ያያችሁ ከላይ ጋር ኮንዲሽን አለ። ዘን ኤ ግሬተር ዛን ቢ ዘን የጥያቄ ምልክት አለ። ስለዚህ ኤ ትልቅ የሚሆን ከሆነ ምን በለው ነው ኤን ወደ ኤ ማክሲመም አሳይን አድርግልኝ። ካልሆነ ግን ፎልስ ከሆነ ቢ የምትለው ምን ትሆናለች ማለት ነው። ቢ የምትለው ወደ ማክሲመም አሳይን ትሆናለች ማለት ነው። ያ ማለት እዚህ ጋር ሞር ዝም ብዬ ከዛ ጋር ከፓወርፖይንት ከምነግራችሁ በደንብ በዚህ ጋር ኮድ እየጻፍኩኝ በደንብ አንደርስታንድ ታደርጉታላችሁ ማለት ነው። ስለዚህ ምን ሊያደርግ ነው መጀመሪያ ኢንት ብለን ኤ እኩል ይሆናል የሆነ ቫልዩ እንስጠው፣ ደስ ያለን ቫልዩ። ዘን አሁን ቢ ብለን የሆነ 5 እንስጠው። ለምሳሌ እኩል ይሆናል 5 አሳይን እናድርግለት ማለት ነው። ስለዚህ አሁን እንደዚህ ካደረግን በኋላ ምንድን ያደርግን ኢንት ማክስ የሚባል ቫሪያብል ክሬት አደረግና እኩል ይሆናል ኦኬ። ያያችሁት ከሆነ ማክስ ብዬ በምጽፍበት ሰዓት ምንድን ያደረገው እንደ ቫሪያብል መጠቀም አልችልም ማለት ነው። ያ ማለት የሲ ፕላስ ፕላስ ቢውልዲን የሆነ ኪወርድ ስለሆነ በባለፈው ቪዲዮ ላይ እናገር ነበር። ቫሪያብል ዲክሌር በምናደርግበት ሰዓት ምን ማድረግ አለብን? ቫሪያብል ኔሚንግ ሩል ተከትለን መውሰድ አለብን። ይሄን ማድረግ ስለማለት ጀስት እስኪ ካፒታል አድርገው ለምሳሌ ማክስ ብዬ እንደዚህ ማድረግ ይችላል። ስለዚህ እኩል ይሆናል እና ምንድን ያደረግን መጀመሪያ የኮንዲሽናል ስትራክቸሩ ምንድነው? የመጀመሪያው ስትራክቸር መጀመሪያ ኮንዲሽን ማስቀመጣ። ስለዚህ ኮንዲሽኑ ኤ ግሬተር ዛን ቢ ከሆነ ነው። ኤ ግሬተር ዛን ቢ ከሆነ ዘንድ ጥያቄ ምልክት እናደርጋለን። ጥያቄ ምልክቱ ምንድነው? ኤ ግሬተር ዛን ቢ ነው ወይ ነው። ትሩ ከሆነ ምን ያደርግልናል? ኤን አሳይን ያደርግልናል። ኦኬ ኤን አሳይን ያደርግልናል። ካልሆነስ ቢን አሳይን ያደርግልናል ማለት ነው። አሁን እንደዚህ ብለን ሲአውት በምንልበት ሰዓት ሲአውት ማክስ በምንልበት ሰዓት ምን ያደርግልናል ማለት ነው። አሁን ለምሳሌ ኤ ስንት ነች? 4 ነች። ቢ ስንት ነች? እዚህ ጋር 5 ነች። ስለዚህ እዚህ ጋር ኮንዲሽኑ ጋር ይመጣና 4 ይበልጣል ከ5 ፎልስ ነው አይደለ? ፎልስ ከሆነ
ይችኛቷን የመጀመሪያዋን ይዘላትና ወደዚህኛው ይሄዳል ማለት ነው። ወደዚህኛው ሲሄድ ደግሞ ማን ያለ ቢ። ስለዚህ ቢን ወደ ማክስ አሳይን ያደርጋል። ስለዚህ ቢ ደግሞ 5 ነች። ማክሲመም ቫልዩ ስንት ነው ማለት ነው? 5 ይሆናል። ስለዚህ አውት ማክስ በምንልበት ሰዓት 5 ዲስፕሌይ ያደርግልናል ማለት ነው። እንደምታዩት 5 የሚለውን ቫልዩ ዲስፕሌይ አድርጎልናል ማለት ነው። ስለዚህ ሌላኛው ከዚሁ ጋር ነግራችሁ ማልፈው ኮንዲሽናል ኦፕሬተር ምንድነው ብለናል። ዴፊኒሽኑ ጋር አይታችሁት ከሆነ ሾርት ሃንድ ኦፍ ኢልስ ኢፍ ነው ብለናል አይደል? ስለዚህ አታይታችሁ ሊድ በዛው በኋላ ካስታወሳችሁ ማለት። ስለዚህ አሁን ኢፍ ብለን ኮንዲሽን አስቀምጣለን። እዚህ ኢፍ ብለን ኤ ግሬተር ዛን ቢ አይደለ? ኤ ግሬተር ዛን ቢ ከሆነ ሲ አውት ምን ብለው እንላለን? ሲ አውት ኤ ካልሆነስ ያ ማለት ኤልስ እንደማለት ነው። ስለዚህ ኤልስ ብለን ሲ አውት ቢ እንደማለት ነው አይደለ? አሁን ተመሳሳይ ያደረግነው ምንም ሌላ የተለየ ነገር ያደረገው ይሄ ኮንዲሽናልም ሆነ በዚህኛውም ሆነ ሾርት ሃንድ ነው። ያያችሁት ከሆነ ይሄን ያክል ከምንጽፍ በዚች ባንዲት መስመር ላይን ኦፍ ኮድ መስራት ይችላል። ለዛ ነው ኮንዲሽናል ኦፕሬተር የምንለው የኢፍ ኤልስ ሾርት ሃንድ ነው ያለው ማለት ነው። ስለዚህ እስኪ እችኛዋን እናጥፋትና በዚህኛው ብቻ እንስራው። ተመሳሳይ መልስ ነው ይመጣልን። 6 ነው አውጥቶልን የነበር አይደል? ስለዚህ አሁንም 6 ነው የሚያወጣልን ማለት ነው። እንደምታዩት ምንም አይነት ልዩነት የለውም። ስለዚህ ኮንዲሽናል ኦፕሬተር የምንለው የኢልስ ኢፍ ያው ሾርት ሃንድ ነው የሚለው ለዛ ነው። ሌላኛው ኮንሰፕት ስለ ኮማ ኦፕሬተር ነው። ኮማ ኦፕሬተር የምንለው እንደሚያደርግልን መልቲፕል የሆኑ ኤክስፕሬሽኖችን ከአንድ ሲንግል ኦፍ ላይን ኦፍ ኮድ እንድንጽፍ ያደርገናል ማለት ነው። ኤቫሉዌት እንድናደርግ ኤቫሉዌት በሚደረግበት ሰዓት ኮማ ኦፕሬተር ከሌፍት ወደ ራይት ነው ኤቫሉዌት የተደረገ የሚሄደው ዘንድ መጨረሻ ላይ ያለችው ቫልዩ ሪዛልቱን ዲተርማይን የምታደርገው እሷ ነች ማለት ነው። ከዚህ ጋር በኤግዛምፕል ሳሳያችሁ ኢንት ኤክስ ይሆናል አለና ብራኬት ከፈትን ፓረንቴሲስ ማለት ነው ዘንድ ኢኳል 5 ዘን ኮማ አደረግን። እንደምታዩት ኮማ ኦፕሬተር ምንላት ዘን ኤ ፕላስ 2 አሁን እዚህ ጋር ወደ ኤክስ ያያችሁት ከሆነ ሁለት አይነት ብዙ መልቲፕል ኤክስፕሬሽኖች አሉ። ይሄ ነው እቺ ራሱ አንዲት ኤክስፕሬሽን ነች። ዘን ይሄኛው ራሱ አንድ ኤክስፕሬሽን ነው። ሌላ መጨመር ይችላል። ኮማ ያደረግን ብዙ ኤክስፕሬሽኖች አንድ ላይን ኦፍ ስቴትመንት መጨመር የሚችልበት ሜካኒዝም ነው ማለት ነው ኮማ ኦፕሬተር ብለን የምንጠራው። ነገር ግን እዚህ ጋር የምታስተውሉት ነገር ደግሞ አሁን ማን ነው ወደ ኤክስ አሳይን የሚደረገው ነው። አሁን እቺ አሳይንመንት ኦፕሬተር አለች አይደለ? ስለዚህ ኤ ኢኳል 5 ማለ ኤ ፕላስ 2 ማለ ስንት ነው ወደ ኤክስ አሳይን የሚደረገው የምንልበት ሰዓት መጨረሻ ላስት ኤሌመንቷ ነች ማለት ነው። መጨረሻ ላስት ላይ ያለችው ነች ወደ ኤክስ ቫልዩ ዲተርማይን የምታደርገው ማለት ነው። አሁን እዚህ ጋር ምን አለ ኤክስ ኢኳል 5 ምን አለ ዘምን ያደርጋል 5ን ወደ ኤ አሳይን ያደርጋል። ከዛ በኋላ ምን ያደርጋል ሁለተኛው ላይ ደግሞ ኤ ፕላስ 2 ስለዚህ ኤ ስንት ነበረች? 5 ነበረች። ከዚህ ጋር አሳይን አድርገን ዘን ደመርቱ 7 ይሆናል ማለት ነው። ስለዚህ ከዚህ በኋላ ሌላ ኤክስፕሬሽን የለም። ስለዚህ 7ን ወደ ኤክስ አሳይን ያደርጋል ማለት ነው። በዚህ መልኩ ነው ከሌፍት ወደ ራይት ነው የምንሄደው። ከዚህ ጀምረን ወደዚህ እንሄዳለን። መጨረሻ ላይ ያለችው ወደዚህኛው አሳይን ይደረጋል ማለት ነው። ስለዚህ በደንብ ክሊር እንዲሆንላችሁ አሁንም በኮድ ብሎካችን ጋር ሊድን አላሳያችሁ። ስለዚህ ኮማ ኦፕሬተር የምንላት ሲምፕሊ እችን ኮማ በምንጠቀምበት ሰዓት ጀስት ኮማ ኦፕሬተር ብለን የምንጠራት እሷ ነው። ስለዚህ ሁለት ኢንቲጀር ታይፕ እንፍጠር። ኢንቲጀር ኤ የሚባል ምንም ቫልዩ ሳንሰጥ ዝም ብለን ክሎዝ እናድርገው። ዘን ከዚህ ጋር በመምጣት እናደርጋለን ኢንት ኤክስ የሚባል ፈጥረን እኩል ይሆናል ከኤግዛምፕሉ ጋር እንዳለው ማለት ነው። ዘን ፓረንቴሲስ ከፍተን ኢኳል 5 አሁን ምን አደረግን ኤ የሚባል ከኤ ላይ 5ን አሳይን አደረግን ማለት ነው። ዘን ኮማ ብለን ምን እንደያለ ኤ ፕላስ 2 አይደለ? ስለዚህ አሁን ምንድን ያደርግልን ይሄ መጀመሪያ ከኤ ላይ 5ን ኤቫሉዌት ያደርጋል። እቺ አንድ ኤክስፕሬሽን ራሷ ዘን አሁንም 5 ላይ 2 ይደምራል 7 ይሆናል ማለት ነው። ዘን ከኤክስ ላይ አሁን አሳይን የሚደረገው ማን ነው ማለት ነው? ላስት ኤክስፕሬሽናችን ስለሆነች እኛይቱ አሳይን ትደረጋለች ማለት ነው። ዘን አሁን ይሄን ሲ አውት በምንልበት ሰዓት ሲ አውት ብለን ኤክስ በምንልበት ሰዓት ስንት ያወጣልናል ማለት ነው? 7ን ዲስፕሌይ ያደርግልናል ማለት ነው። ኦኬ እኛይቱ እዚህ ጋር ምልክት እንደዚህ ቀይ ያሳየን ማለት ነው። በምናደርግበት ሰዓት የሆነ ኤረር ሰርተናል ማለት ነው። እዚህ ጋር እንደው ሰይሰራ ነው። ኦኬ እዚህ ጋር ሰሚኮለን ስቴትመንቱን መጨረሻ መሆኑ የሚታወቀው ሰሚኮለን መጨመር ስላለበት ነው። ሰሚኮለን ጨምርና እስኪ ሞክረው እንደገና እንደምታዩት ረን አድርጓል። ስለዚህ 7 የሚለውን ዲስፕሌይ ያደርግልናል ማለት ነው። ስለዚህ ከዚህ ጋር ማስተዋል ያለባችሁ ነገር በኮማ ኦፕሬተር ጊዜ ብዙ ኤክስፕሬሽኖችን ከዚህ ጋር ልንገልጽ እንችላለን። እነዛ ኢቫሉዌት ይደረጋሉ። ነገር ግን ወደ ኤክስ መጨረሻ ላይ አሳይን የሚደረገው መጨረሻ ላይ ያለችው ቫልዩ ነች ማለት ነው። እስኪ ከዚህ ጋር የሆነ አንድ ኤግዛምፕል ልስጣችሁ። ለምሳሌ ይሄን ላጥፋውና ኤክስፕሬሽን የሚለው ነገር ላጥፋና 2.4 5 እያልኩ ልቀጥል። ምን አለ 3 አለ 2 4 5 በኮማ የተለያዩ እነዚህ አሉ። ስለዚህ አሁን መጨረሻ ላይ ሲአውት ኤክስ በምንልበት ሰዓት የሚወጣው ቁጥር ማን ነው? አሁን የነገርኳችሁ ነው። ይሄ ምን አለ 3 አለ 2 አለ 4 አለ እነዚህ ጀስት ዝም ብሎ ነው የሚሰሩ ከሆነ የሚሰራቸዋል፣ ካልሆነ ዘሏቸው ነው የሚሄድ እንጂ ምንም ነገር አያደርግም። ነገር ግን የመጨረሻዋን ምን ያደርጋል ማለት ነው? የመጨረሻዋን ወደ ኤክስ አሳይን ያደርጋል። ስለዚህ ኤክስ የሚባለው ሲአውት በምንልበት ሰዓት 5 ነው ዲስፕሌይ የሚያደርግልን ማለት ነው። እንደምታዩት 5 የሚለውን ዲስፕሌይ ያደርግልናል። ስለዚህ በኮማ ኦፕሬተር ጊዜ
ከዚህ ጋር ያሉት ሌሎቹ ከዚህ ከመጀመሪያው ጀምሮ ያሉት በሙሉ ምንድናቸው? ኢቫሉዌት የሚደረጉ የሚሰሩ ናቸው እንጂ ጀስት ወደ ኤክስ አሳይን የሚደረጉ አይደለም። ነገር ግን የመጨረሻዋ ወደ ኤክስ አሳይን ትደረጋለች ማለት ነው። ሌላኛው ሳይዝ ኦፍ ኦፕሬተር ነው። ኦፍ ኦፕሬተር የሚባለው ደግሞ ምንድን የሚያደርግልን የዳታ ታይፑን ሚሞሪ ሳይዙ ምን ያክል ነው የሚለውን ነው የሚያወጣልን። ከአሁን በፊት የምታስታውሱ ከሆነ ካር 1 ባይት ነው የሚይዘው ሚሞሪ ኮንሰፕት ላይ ማለት ነው። ኢንት 4 ባይት ነው የሚይዘው፣ ፍሎት ደግሞ 4 ባይት፣ ዘን ደብል በሚሆንበት ሰዓት 8 ባይት ነው የሚይዘው ምናምን የሚሉ ኮንሰፕቶችን አይተናል ከአሁን በፊት ላይ ሚሞሪ ኮንሰፕት ላይ ማለት ነው። ስለዚህ ምንድን የሚያደርግልን ይሄ ጀስት ከሚሸመድድ ሳይዝ ኦፍ ብለን ኢንት በምንልበት ሰዓት 4 ነው የሚለውን ዲስፕሌይ ያደርግልናል ማለት ነው። ወይም ደግሞ ሳይዝ ኦፍ ብለን ፍሎት ብንለው ምን ያደርግልናል ማለት ነው? 4 ባይት ነው የሚይዘው መያዝ የሚችለው ብሎ ዲስፕሌይ ያደርግልናል ማለት ነው። ያው ሳይዝ ኦፍ ብለን ዲክሌር የምናደርግበት ሰዓት እንደሚያወጣልን ማለት ነው ሳይዝ ኦፍ ኤክስ በምንልበት ሰዓት ማለት ነው። ስለዚህ ይሄው የሚነግረን ምንድነው ዳታ ታይፑ ምን ያክል ነው ስቶር አድርጎ የሚይዘው ነው አይደለ? ስለዚህ አሁን 10 ነው አይደለም 10 የራሱ የኤክስ ቫልዩ ነው። ነገር ግን የሚባለው ዳታ ታይፑ ምንድነው? ኢንቲጀር ነው። ስለዚህ ኢንቲጀር ምን ያክል ነው መያዝ የሚችለው የሚለውን ስለሆነ ዲስፕሌይ የሚያደርግልን ሳይዝ ኦፍ ብለን ኤክስ ወይ ደግሞ ሳይዝ ኦፍ ብለን ኢንት ማለት እንችላለን ከዚህ ውስጥ። ስለዚህ ይሄ ፎርን ዲስፕሌይ ያደርግልናል ማለት ነው። እንደምታዩት ኢንቲጀር ዳታ ታይፕ ያው 4 ባይት ስለሆነ የሚይዘው 4 የሚለውን ዲስፕሌይ ያደርግልናል። አሁን እዚህ ጋር እኛ ሸምደነዋል እኮ ለምንድን ነው ሳይዝ ኦፍ እያልን ዲስፕሌይ የሚያስፈልገን ምናምን ነገር ካላችሁ በኋላ አሬ የሚባል ኮንሰፕት አለ። ሌሎችም ኮንሰፕቶች ላይ እንጠቀመዋለን። ነገር ግን ፍሬሽማን ላይ እናንተ የምትጠቀሙት አሬ የሚባል ኮንሰፕት አለ። አሬ የሚባለው ኮንሰፕት ላይ በጣም ብዙ አይነት ጥቅሞች አሉት ማለት ነው። የሳይዝ ኦፍ የምንለው ስንደርስበት አሳያችኋለሁ። የመጨረሻው ኮንሰፕታችን የሚሆነው ስለ ኦፕሬተር ፕሬሲደንስ ነው። ኦፕሬተር ፕሬሲደንስ የምንለው ኦፕሬተሮች ምን አይነት ኦርደር ነው ያላቸው፣ ኦርደራቸው ምንድነው፣ መጀመሪያ ሃይስት ፕራዮሪቲ የምንሰጠው ለየትኛው ኦፕሬተር ነው የሚለው ነው የሚገልጽልን ማለት ነው። ኦፕሬተር ፕሬሲደንስ ማለት እሱ ነው። ያ ማለት አሁን ለምሳሌ እዚህ ጋር ምንም ይላል 5 ሲደመር 3 ሲባዛ 2 የሚላል አይደለ? እንደምታዩት ስንት ኦፕሬተሮች አሉ እዚህ? መደመርና ማባዛት ሁለት አይነት ኦፕሬተሮች አሉ። ስለዚህ እንዴት ነው የምናደርገው? 5 እና 3 ደምረን በሁለት ነው የምናባዛው ወይስ 3ን በሁለት አባዝተን 5ን ነው የምንደምርበት? ምክንያቱም ቫልዩ የተለያየ ስለሆነ ማለት ነው። አሁን ለምሳሌ 5 ሲደመር 3 ስንት ነው? 8 ሲባዛ በሁለት ካደረግነው 16 ይሆናል ማለት ነው። ነገር ግን ደግሞ 3 ሲባዛ በሁለት ብለን 6 ነው አይደለ? ሲደመር 5 ስንት ይሆናል ማለት ነው? 11። ስለዚህ መጀመሪያ በእንደዚህ አይነት ኤክስፕሬሽኖች በሚመጡበት ሰዓት የትኛውን መቅደም ያለበት የሚለውን የሚነግረን ምን ይባላል? ኦፕሬተር ፕሬሲደንስ ብለን እንገልጸዋለን ማለት ነው። ስለዚህ ኦርደራቸውን በምናይበት ሰዓት መጀመሪያ ሃይስት ፕራዮሪቲ የምንሰጠው መጀመሪያ ካልኩሌት የሚደረገው ምን ካለ ነው? ይሄ ፓራንቴስ የምንለው በኦፕ እና ክሎዝ ፓራንቴስ ካለ መጀመሪያ ከዚህ ውስጥ ያሉት ነገሮች እንሰራቸዋለን። ቀጣይ ደግሞ መልቲፕሊኬሽን ማካፈል እና ደግሞ ሞጁለስ የምንላቸው እነዚህ ሶስቱ ካሉ የምናደርጋለን መጀመሪያ እነዚህ እንሰራለን ማለት ነው። ከዛ ቀጣይ ደግሞ የምንሰራለን መደመርና መቀነስ የሚባሉ ኦፐሬተሮች ካሉ ይሰራሉ። ዘን አፍተር ዛት ላውስት ፕራዮሪቲ ያለው ማን ነው ማለት ነው? አሳይመንት ኦፕሬተር። አሳይመንት ኦፕሬተር መጨረሻ ላይ ነው። ሁሉም ተሰርቶ ካለቀ በኋላ ነው አሳይመንት ኦፕሬተር የሚካሄደው ማለት ነው። አሁን ለምሳሌ ከዚህ በሚመጣበት ሰዓት ምን አለ? ኢንት ኤክስ ይሆናል 5 + 3 ታይምስ 2። አሁን እዚህ ስንት ኦፕሬተር አለ? አሳይመንት ኦፕሬተር አለ፣ የፕላስ ኦፕሬተር አለ፣ ዘን መልቲፕሊኬሽን ኦፕሬተር አለ። ስለዚህ ከዚህ በፕራዮሪቲያቸው መሰረት መጀመሪያ ፕራዮሪቲው የሚሰጠው ለማን ነው ማለት ነው? ማባዛቱ። ስለዚህ እዚህ ጋር ማባዛት አለ። ስለዚህ 3 ሲባዛ 2 ነው አለ 6። ዘን ቀጣይ ከአሳይመንቱና ከፕላሱ የትኛው ነው የሚሰጠው? የፕላሱ አይደለ? ስለዚህ እዚህ ኪኛው ተባሳ 6 ነው አለ። 6 ሲደመር 5 ስንት ነው ማለት ነው? 11። ዘን ከዛ መጨረሻ ላይ ላውስት ፕራዮሪቲ ያለው አሳይመንት ኦፕሬተር ስለሆነ ምን ይደረጋል ማለት ነው? 11 ወደ ኤክስ አሳይን ይደረጋል ማለት ነው። ስለዚህ ኤክስ ቫልዩ መጨረሻ ላይ 11 የሚለውን ይይዝልናል ማለት ነው። ከዚህም ጋር በተመሳሳይ የምንመጣበት ሰዓት ምን የሚል አለ? ዋይ እኩል ይሆናል 5። ይሄኛው ልብ በሉ በፓራንቴሲስ ነው። ስለዚህ መጀመሪያ ሃይስት ፕራዮሪቲ የሚሰጠው ማን ነው ብያችኋለሁ? ፓራንቴሲስ ውስጥ ያሉት ነገሮች ናቸው። ስለዚህ 5 ሲደመር 2 የሚለው ፓራንቴሲስ ውስጥ ስለሆነ ያለው 5 ሲደመር 2 የሚለው መጀመሪያ ይሰራል። ስለዚህ 5 ሲደመር 3 ስንት ነው? 5 ሲደመር 3 8 ይሆናል። ሲባዛ ቀጣይ ይቀጥላል ማለት ነው። ምክንያቱም የመጀመሪያው ፕራዮሪቲ ምን ስለሆነ ፓራንቴሲስ ስለሆነ ቀጣይ ደግሞ ማባዛት መቀጠል እንችላለን። ስለዚህ ሲባዛ በሁለት ስንት ይሆናል ማለት ነው? 16። ዘን አሳይመንት ያው ላውስት ፕራዮሪቲ ያለች፣ ስለዚህ እሷን መጨረሻ ላይ ወደ ዋይ አሳይን እናደርጋለን። ዘን መጨረሻ ዋይ የሚባለው 16 የሚለው ቫልዩ ይዝልናል ማለት ነው። ነገር ግን ከዚሁ ጋር ሌላ ምን ነገር አለ? እንደዚህ የተለያየ ኦፕሬተሮች ካልመጡ ተመሳሳይ ከሆኑ ሁሉም ኦፕሬተሮች አሁን ለምሳሌ እዚህ ጋር የምታዩት ሁለት ማይነስ ማይነስ አለ። ስለዚህ የትኛው ነው ቀድመን የምንሰራው ነው? በእነዚህ አይነት ጊዜ ጀስት ሌፍት ቱ ራይት እየሰራ መሄድ ነው። 10 ሲቀነስ 5 ከዛ ዘን ሲቀነስ 2 እያልን ከሌፍት ወደ ራይት እያደረግን መሄድ ማለት ነው። መባዛትም ከሆነ መባዛት፣ ማካፈልም ከሆነ በተመሳሳይ ከሌፍት ወደ ራይት ተመሳሳይ ከሆኑ ሁሉም ኦፕሬተሮች ማለት ነው ፕራዮሪቲው ተመሳሳይ ስለሚሰጣቸው ሁሌም እንደምናደርገው ይህን ቶፒክ አንደርስታንድ ማድረጋቸውን የምትፈትሹበትን ጥያቄ የተወሰነ ጥያቄዎች 1-4 የሚሆኑ ጥያቄዎችን
አዘጋጅቼላችኋለሁ። እነሱን ቪዲዮን ፖዝ አደርጋላችሁ። ጥያቄውን ካነበብኩላችሁ በኋላ ቪዲዮን ፖዝ አድርጋችሁ በራሳችሁ ትሰሩታላችሁ። መልሱን ትይዙና ከኔ ጋር አብራችሁ ትሰራላችሁ ማለት ነው። ስለዚህ ኩዌሽን ነምበር 1 እንጀምር። የመጀመሪያው የሚለው ምንድነው? ዋት ሃፕንስ ዌን ዚስ ኮድ ኢዝ ኤክስኪዩትድ። ከዚህ ጋር ጀስት አለ ኮድ። ይሄ ኮድ ምንድነው? ኤክስኪዩት ሲደረግ ምንድነው የሚፈጠረው ነው። ስለዚህ ቪዲዮን ፖዝ አድርጉትና በራሳችሁ ሞክሩት ዘንድ እኔ ስራ አብራችሁ ትሰራላችሁ ማለት ነው። አይ ሆፕ እንደሰራችሁት። ስለዚህ እዚህ ጋር ምንድነው መጀመሪያ ኤ የሚባል 10 ሰጠ፣ ቢ የሚባል 20 አደረገ። ከዚህ ጋር እንደምታዩት ምን አደረገ? ኮንዲሽናል ኦፕሬተር የሚባለውን ተጠቅሟል ማለት ነው። ኤ ግሬተር ዛን ቢ ከሆነ እንደምታዩት የጥያቄ ምልክቷል ዘን ኤ ዘን 2 ነጥብ ቢ ዘን ኢኩዋል 30። እኛ አካውንት ያየነው ምንድነው? ይሄ ኮንዲሽናል ኦፕሬተሩ ከኮሎናል በራይት ሳይድ ሲመጣ ዘን እዚህ ጋር ኤክስ ቫልዩ ሲኖር ምናምን ነገር ነው ያየነው። በዚህ መልኩ ይመጣል የሚለው ነው ላሳያችሁ ብዬ ነው። ስለዚህ ይሄ ምንድነው የሚያደርግልን? ኤ የምትባለው ቫልዩ ስንት ነች? 10 ነች። ቢ ደግሞ ስንት ነው? 20 ነው። ስለዚህ ኮምፔር ያደርጋል። እዚህ ጋር ኮንዲሽኑ ኤ 10 ነው፣ 10 ይበልጣል ከ20 ስለዚህ ፎልስ ነው አይደለ? ስለዚህ ፎልስ ከሆነ ኤን ይዘላትና ወደ የትኛው የሚሄድ ማለት ነው? ወደ ቢ። 30ን ወደ ቢ አሳይን ያደርጋል ማለት ነው። ስለዚህ ምንድነው የሚፈጠረው ማለት ነው? ከዚህ ፕሮግራም ላይ 30 ወደ ቢ አሳይን ይደረጋል ማለት ነው። ቢ ቢካምስ ሰርቲ ይሆናል ማለት ነው። ስቲኪንግ ኮድ ብሎክ ጋር እንሂድና በደንብ ላሳያችሁ። ስለዚህ እዚህ ጋር ኮድ ብሎክ ጋር ጥያቄውን ጽፌዋለሁ። ራን በምናደርግበት ሰዓት ኦኬ ሲአውት አልነውም እዚህ ጋር ሲአውት ማለት አለብን የሆነ ነገር ዲስፕሌይ እንዲያደርግልን አይደለ? ስለዚህ ሲአውት ቢ ምን እንደሆነ ለማየት ማለት ነው። ቢ መጀመሪያ 20 ነበረች፣ ቢ መጨነጇን ለማየት ስለዚህ እንደዚህ አድርገን ራን አድርገው። አሁን ስለዚህ ቢ ስንት የሚሆነው ያወጣል ማለት ነው? 30 ሚሊዮን ያወጣልናል ማለት ነው። በማስረዳችሁ ሰዓት ግን ያሳየኋችሁ ምን አይነት ሜትድ ነበረ? ኮንዲሽናል ላይ ይሄኛው እኩልናል በዚህኛው ገጥ ሆና ማለት ነው። እኩልናል በዚህኛው ገጥ ይሆናል ዘን እዚህ ጋር የሆነ ኢንት ኤክስ ብለን እዚህ ጋር ኤክስ የሚለውን ዲስፕሌይ እናደርገውና ኤክስ ቫልዩ ስንት ይሆናል? እንደዚህ አይነት ነገር ነው ያሳየኋችሁ እኔ በማስረዳችሁ ሰዓት። አሁን ይሄ ምንድነው? ኤ እና ቢ አለ ዘን ኮንዲሽናል ላይ እዚህ ጋር ኮምፔር ያደርጋል። ኮምፔር ሲያደርግ ፎልስ ይመጣል። ፎልስ ከመጣ ኤን ይዘልና ቢ። ስለዚህ ቢን ወደ ኤክስ አሳይን ያደርጋታል ነው ያሳየኋችሁ። የአሁኗ ግን 30 የምትለው ምንድነው የምታደርገው? ምክንያቷ 30 የምትለው ግን የምታደርግልን ምንድነው? ኮምፔር ያደርጋል። ዘን ኮምፔር ካደረገ በኋላ ኤ ከሆነ 30ን ከኤ ያስቀምጣታል፣ ወይ ደግሞ ቢ ከሆነ ደግሞ 30ን ወደ ቢ አሳይን ያደርጋል ማለት ነው። እንደዚህ አይነት ነገሮችን በደንብ ስኪ ያደርጋችሁ ያው ፈተና ላይ የሚመጡ ኮንሰፕቶች ስለሆኑ ማለት ነው። ወደ ሁለተኛው ጥያቄ ስንሄድ ደግሞ which operator has right to left associative ነው። right to left ነው ያለ ልብ በሉ። right to left associative ያለው ማነው ነው? ስለዚህ አዲሽን አለ፣ መልቲፕሊኬሽን፣ ዲቪዥን፣ አሳይንመንት ኦፕሬተር የሚላለ አሳይንመንት ኦፕሬተር ነው የሚሆነው። right to left ማለት ራይት ያለው ወደ ሌፍት አሳይን ስለሚያደርግ ማለት ነው። ሌፍት ቱ ራይት አሶሲዬሽን ቢላችሁ ምንድነው የምትሉት የነበረ ማለት ነው? ሌፍት ቱ ራይት ቢላችሁ ኮማ ኦፕሬተር ነው የምትሉት የነበረ። ምክንያቱም ኮማ አይታችሁት ከሆነ ከሌፍት ጀምሮ ነው አይደለ ኢቫሉዌት እያደረገ የሚሄደው። ሌፍት ቱ ራይት አሶሲዬሽን ካላችሁ ኮማ ኦፕሬተር የሚባለው ነው የሚሆነው። ነገር ግን ራይት ቱ ሌፍት ከሆነ አሳይንመንት ኦፕሬተር ነው የምትሉት ማለት ነው። ወደ ሶስተኛው ጥያቄ ስናልፍ ዋት አር ዘ ፋይናል ቫልዩ ኦፍ ዋይ ኤንድ ዜድ። የዋይ እና የዜድ ፋይናል ቫልዩ ምንድነው የሚሆነው ነው ጥያቄው። ስለዚህ እዚህ ጋር መጀመሪያ ኤክስ 5 ነበረ፣ ዋይ ደግሞ 10 ነበረ። ስለዚህ ጋር ምን አደረገ? ሌላ ዜድ የሚባል ፈጠርና ዜድ እኩል ይሆናል ኤክስ ግሬተር ዛን ዋይ። ከዚህ ጋር የተጠቀመው ኦፕሬተር ምንድነው? ኮንዲሽናል ኦፕሬተር ነው የተጠቀመው። ስለዚህ ኤክስ ከዋይ ከበለጠ አለ ኮንዲሽን ነው ይሄ፣ ወይ ትሩ ወይ ፎልስ የሚለው የሚያወጣል። ስለዚህ ኤክስ ማነች? 5 ነች፣ ዋይ ስንት ነው? 10 ነው። ስለዚህ ፎልስ ይሆናል ማለት ነው። ፎልስ ከሆነ ወደ ዜድ አሳይ የሚደረገው ማን ነው ማለት ነው? ይሄን ኤክስን አይደለም እቺኛቷን ማለት ነው፣ ዋይ ፕላስ ፕላስ የምትለውን። ነገር ግን ታስታውሱ ከሆነ በፓርት 6 ቪዲዮአችን ስለ ፖስት ፊክስ እና ስለ ፕሪፊክስ በምንማርበት ሰዓት ይሄኛው ምንድነው ዩዝ ዘን ቼንጅ ነው። መጀመሪያ ዋይን ቫልዩ ትክክለኛውን ይጠቀማል። ከዛ በኋላ ነው ዋይ ቼንጅ የምትደረግ ፕላስ ፕላስ ኢንክሪመንት አንድ የምታደርገው ማለት ነው። ስለዚህ ዋይ 10 ነች፣ መጀመሪያ 10 ወደ ዜድ አሳይን ይደረጋል። ከዛ በኋላ የዋይ ቫልዩ ምን ይሆናል ማለት ነው? 11 ይሆናል ማለት ነው። መጀመሪያ አሳይን ከተደረገ በኋላ እሷ አፕዴት ታደርጋለች ራሷን። ነገር ግን ይሄኛው ፕላስ ፕላስ የሚለው ፕላስ ፕላስ ዋይ ብሎ ቢሆን ግን ፕሪፊክስ ስለሆነ ራሷን መጀመሪያ ታሳድጋለች እንጂ ዘኒውስ ስለሆነ 11 ትሆናለች። 11 ከሆነች በኋላ ነው ወደ ዜድ የምትመጣው። በዛን ጊዜ ሁለቱም ዜድ ዋይ 11 ይሆኑ ነበር። ነገር ግን በዚህኛው ኮንዲሽን ላይ የዋይ ቫልዩ 11 ይሆናል፣ የዜድ ደግሞ 10 ይሆናል ማለት ነው። ኮድ ጋር እንጻፈውና ላሳያችሁ። ስለዚህ ጥያቄው ምንድነው የሚለው ኤክስን 5 ሰጠ፣ ዘን ዋይን 10 ሰጠ። ከዛ በኋላ ኢንት ዜድ የሚባል ቫሪያብል ክሬት አደረገና በኮንዲሽናል ስቴትመንት አድርጎ ማለት ነው፣ በኮንዲሽናል ኦፕሬተር አድርጎ ምን አደረገ? ኤክስ እና ዋይ ኮምፔር አደረጋቸው። ኤክስ ግሬተር ዛን ዋይ ብሎ ማለት ነው። ይህንን ስፔስ ስትላችሁ ጀስት ሪዴብል ለማድረግ ያክል ነው እንጂ ችግር የለውም። ስፔስ አሰጡት። እንደዚህ አድርገን ጥያቄ ምልክት እናደርጋለን ማለት ነው። ከዛ በኋላ
አሳይ የሚሆነው የትኛው ነው? ሶ ኤክስ ግሬተር ዛን ዋይ ከሆነ ኤክስን አሳይ ይደረጋል። ካልሆነ ምንድን ነው ያለ ዋይ ፕላስ ፕላስ አይደለ? ስለዚህ አሁን ጥያቄው የጠየቀ የዜድ እና የዋይ ቫልዩ ምን ይሆናል ነው። ስለዚህ ሲአውት ዜድ እና ያው ኢንቴል እንበለው ዜድ ብለን ኢንቴል እንበለው ለሪዴቢሊቲ ያክል ነው። ሶ ሲአውት ዋይ ብንለው አሁን የዜድ ቫልዩ እንደሚወጣልን ማለት ነው 10 የዋይ ቫልዩ ደግሞ ስንት ይሆናል ማለት ነው 11 ይሆናል ማለት ነው። ሶ ኤክስኪዩት አድርገን እንየው። እንደምታዩት 10 11 ብሎ ያወጣልናል ማለት ነው። ሶ ጀስት ያላያችሁት ካላችሁ የባለፈውን ቪዲዮ ስለ ፕሪፊክስ እና ስለ ሳፊክስ የሰራሁትን እሱን ተመልሳችሁ ቼክ አድርጉት ስለ ፓርት 6 ላይ ማለት ነው። አሁን የትኛውም ፖስት ፊክስ የነበረችን ወደ ፕሪፊክስ ብንቀይራት ምንድነው የሚሆነው? ሁለቱም 11 11 ይሆናል ማለት ነው። እንደዛ ከሆነ እንደምታዩት ሁለቱም 11 11 ነው ይወጣል ማለት ነው። ኩዌሽን ነምበር 4 ደግሞ ያው ጀስት ፕሬሲደንስ ያው መጨረሻ ላይ ያየነው ኮንሰፕት ስለ ፕሬሲደንስ ነው። መጀመሪያ የቅንፉ ይቀድማል። ዘን እነዚህ ሁለት ማካፈሎች አሉ። ዘን እዚህ ጋር አበዛቱ አለ። ከዛ ዘን ማይነሱ አለ። ሶ ይሄን በራሳችሁ በእናንተ ሞክሩት። ተመልሳችሁ ኮሜንት ጋር አስቀምጡ። ከከበዳችሁ እንሰራዋለን ማለት ነው። ስለዚህ የዛሬ ቪዲዮ ይሄንን ይመስላል። በቀጣይ በቻፕተር 3 ቪዲዮ እንገናኛለን። ያው ከዛ በፊት ግን የሚሰራላችሁ ጥያቄ ካለ ምን ካለ ላኩልኝና ያው ጀስት ይሰራላችኋለሁ ጥያቄው ማለት ነው።